ፕሮፌት ተመስገንን ያሳየሽን የሆነ ሌላ ነገር እስቲ መልከት ነገር ይልኝ ማን ድሮኝ ሊወድ ነበር። አሁን እኮ አንተ መተመተ ስለደርሷልና በጣም ሊወድ ነበር። አንተ በጣም አረ እግዚአብሔርን እኔ በመልካም ነው የጠየቅኩሽ በመጥፎ አይደለም። ምክንያቱም ቀደም ልጆች ያሉ አይደል አልሽው አይደል? ሁለት ልጆች ያሉኝ ሶስተኛ ሊመጣ ነው አለ። በጣም ስለተደነቅኩ ነው የጠየቅኩሽ እንጂ በተንኮል አይደለም። በተንኮልማ ቢሆን ጠይቅሽ በዛኛው አካውንት አይተው እኮ በኋላ አገልግል ካላችሁ ኮል ፌስቡክ ላይ አይተው አይደለም። አሁን ጠየቅኩኝ ካሜል አራ ኢንፎርሜሽን ነው በኢንፎርሜሽን የሆነ በሶስተኛ አካውንት ፕሮፌት ተመስገንበት ፌስቡክ ላይ እንደዛ ላገኝ ፌስቡክ ላይ አላየሁም ስትገባ አለ ታሜ ምን አልሽኝ? ፕሮፌት በፌስቡክ ላይ አንተ ልጆች ተለቋል ወይ? አንተ በፌስቡክ አሁን በደቂቃ ነው በጌታ ፊት እኔ አላየሁም ስትነካ ፕሮፌት እኔ ሌላ ስልክም የለም። የእውነት ምድርና ሰማይ የፈጠረ እግዚአብሔር ያያል። እኔ ምንም እኔ አላየሁም። ለዛ ነው የጠየቅኩሽ እኮ እኔ ሌላ ስልክም የለም። ቆይ ስንት ልጅ ነው ያልሽው አንቺ? አንተ አጋንንት ቆይ አንተ አጋንንት ለራስህ ተፈወስ። ስንት ልጅ ነው ያልሽው? ዳሜቶ ስራት ደሜቶም ስንት ልጅ ነው ያልሽው? አትዋሺ። ዳሜ እንዳትረብሽ። ቆይ ዳሜ እንዳትረብሽ። በግምት ነው የተናገርሽው። በግምት ስንት ልጅ ነው ያልሽው? አይደለም አቦ ጌታ ይገጸጽ። አንተ ሰውዬ ግሰስተ እሱ ለፈተና ነው የተቀመጠው እኮ። ቆይ ፕሮፌት አሁን እኔ አጭርና አጭር እዚህ ውስጥ ስላሉት ሀሳብ ሰጥቼ እንደተለመደው አንተ ራሱ አልተፈወስም። ስራት ያስ አንተ ራሱ አልተፈወስም። ገና መረጃ ሄጄ ሐዋሳ ጠይቄ ነው ወደ አንተ የሚመጣ። ቆይ አሁን ስራት ሁሉም ነገር ስራት ያለው አልተፈወስም ያልሽው በምን ዙሪያ ላይ ነው? እስኪ ንገረኝ። እና እንደ አሁን ከደምና ከተሜ ጉዳይ ልንጨርስ መጀመሪያ አንቺ ተፈውሰሽ ዘማች ይኸውልሽ እኔ አሁን እያልኩ ያለሁት አንቺም ለጠየቅሽው መልሳለሁ። ለደመም እዚህ ውስጥ ስላሉ አሁን ደሜ ያውቃል። እኔ ሃይማኖት በእርግጥ አልሰብክም። የትኛውም ቦታ ገብቼ ውይይት አላረግም። አሁን እዚህ ጋር ቁጭ አልኩት ድንገት ጸሎት የሚፈልጉ ሰዎች ቢኖሩ ጸልዬ ለመውጣት ነው። አንድ እሱ ነው። ሁለተኛ ደሜ አረጋግጦ ያውቃል። ስለዚህ እሱ ጋር እና ተመለስ እንደዚህ ማለት አይገባንም። እንደዚህ ማለት አይገባኝም። ምክንያቱም ያላወቀውን ሰው ብንናገር ተመለስ ብንል ነው የሚሻለው። አሁን እዚህ ክርክር ይሆናል። እዚህ ክርክር ስለሚሆን ይሄ አያደርግም ማለት ነው። ቆይ ለምንድን ነው አልዳንክም ያለችው? ፕሮፌሰር ያልሽው አልዳንክም ብላለች እንዴ? አልዳንክም ያልሽው ይኸውልሽ፣ ቆይ እነግርሃለሁ። እሷ ያለችበት ምክንያት እነግርሃለሁ። ይኸውልህ በደንብ ስማ። አንቺ ያልሽው አልዳንክም ያልሽው አረጋግጬ ድኛለሁ። መስቀል ይህንን አይተሽ ነው አይደለ እንዴ? መስቀል ደግሞ የሰው የእምነት መለካ አይደለም፣ የልብ ትርታ ነው። እግዚአብሔር የሚያውቀው በደንብ ስሚ። አይደለም አንቺ መጽሐፍ ይዘሽ ይሄ መስቀል ያለ መጽሐፍ ይዘሻል። ማሊያ ለብሶ ሰዎች መስቀል ያደርጋሉ። ማንኛውም ሰው ይቀድሳል አድርጎ ኋላ ነገር ግን እዚህ ጋር በማድረጉ ምንድን ነው ጥፋቱ? ምንድነው ጥፋቱ? አልዳንክም ያልሽው ደጋገምሽው አልዳነም። ድንነቱን የሚያውቅ የልብ ትርታን የሚያውቅ እግዚአብሔርን አስገቡ። እኛ በሰዎች ላይ መስቀል ያደረገ አልዳነም የምችሉ ሰዎች ካላችሁ አልቀበልም። መስቀል ያደረገው እኔም ያደረገው በስራዬ ነው የሚጸድቀው። ሌላ የሚያደርገው መስቀሉን ተቆናል። የእኛ የእምነት መለካችን ሳይሆን ልንገር፣ የልብ ትርታ የሚፈርድ እግዚአብሔር ነው። በደንብ ስም። ስለዚህ ይህንን አረጋግጥልሻለሁ። አዋ
ምን ማለት ነው? እሺ በጣም ውርደት ነው። አሁን ዳሜ ውርደት ነው። በጣም ቆሽ ዳሜ ወዴት ነው ተመልስ የምትሉ? ዳሜ ወዴት ነው የሚመለስ? ዳሜ ስማ፣ ዳሜ ወዴት ነው የሚመለስ? ተመለስ ተመለስ እያላችሁ ያላችሁ ዳሜ ወዴት ነው የሚመለስ? ዳሜ የት ነው ወዴት ነው የሚመጣው? በጣም እኮ ደጋግመሽ ደሜ ቆሞ ነው ያለው። ቅድም ብዬሻለሁ እኮ እኔ ሃይማኖትን አልሰብክም። ቢሰብከነ ወንጌልስ ሰብካለሁ። ጸሎት ጸልይ ካላችሁ ጸልያለሁ። ሃይማኖት ውስጥ አልገባም። እኔ አዳዲስ ነፍሳት ካሉ ደግሞ ወንጌልን መስክረ ወደ እግዚአብሔር አመጣለሁ። ከኛ ጋር ምን ያለ ታዲያ? ቆሞ ከቀረ ዳሜ ካቆመ ቆሟል አልክ። ካቆመ ምን ዋጋ አለ? ውረድ ወደ ታች። የቆመ ሰውዬ ምን ዋጋ አለ? ኖ አንቺ ገና ጸሎት ያስፈልጋል። አሁን ነው የሚያስፈልግሽ ጸሎት። አሜን በይ። እውነትን ነው። አሁን እየተሳሳች ነው። ያመነውን ሰው የእግዚአብሔርን ባራ አንቺ በዚህ ለክተሽ አልተቀበልክም፣ አላመንሽም ትያለሽ። አይደለም፣ እኔ ያመንኩ ሰው ነኝ የነይት። ስለዚህ ዛሬ ተሳስተሻል። ንስሐ ግቢ። ልቁስ ንስሐ ግቢ። የኔ ልጅ በይ ይሄ አትበይ። እኔ እንሳቸውን አባት ነው ስምሎ ናችሁ እንዴ? ታይ እድሜሽ ስንት ነው? እርስ ወይ ላሻቡሽ ጭዌ ነው አቡሽ እየሰማሁ ነው። እድሜ እኮ እኩል አንሆንም። ኢትዮጵያ ይጫዋል። መልሽለት። እንዴት ነው ታምዬ? ሶሪ ምንም አይደለም። እኔ በጣም የማዝነው አንቺ ፕሮፌት ዘማችን አትወጂም። በጣም ነው የምትቀንይባቸው። ትቀኛለሽ፣ ቅናት አለብሽ። በጣም ቅናት አለብሽ። ፕሮፌት አሁን የፕሮፌት ወርቅዬ አትምጣብኝ። እኔ ችግር አለብኝ። የሰው መለካ እውነቴ ነው የምለው። ይህንን የሚሰሙ ሰዎች አሉ አይደለ? በደንብ ስሙኝ። ጥያቄ ነው የምጠይቀው። ሊሰሙሽ አልፈልግም። አይገርምም? ሊሆን አይችልም። በደንብ ስሙ። የልብ ትርታ የሚያውቀው ሰዎች በስራቸው መጨረሻ ዘመን ዋጋቸው የሚቀበሉበት የልባቸውን አይቶ ነው። እግዚአብሔር መስቀል ስላደረግኩ ብቻ ይድናለሁ ማለት አይደለም። መስቀል ያደረገ እውነተኛ መንገድ ካልሆነ አይሆንም። ግን ይህ መስቀልን የሚቃወም አጋንንት እንጂ የሰው ልጅ አይቃወምም በፍጹም። እኔ ይሄ ነው የሚያምን እውነትን መስቀልን የሚቃወም ሰው ሊቃወም አጋንንት እያሉ ያሉት ፕሮፌት ዘማች ኧረ ደስ አይልም። አይደለም እሷ ምን ማለት ነው? የሚቃወም ሰው እኔ ቤቴ ነው መስቀሉን ያደረኩት ስትናገር ነበር። ሴት ናት እሷን አላልኩም። ግን እያልኩ ያለሁት መስቀልን ይሄ በዚህ ላይ መስቀል ያለ ይህንን ሳንቃወም ልብስ ላይ ማላ ለብሰን ስንለብስ መስቀል ያለ ቄሱ እርሳቸው ጥያቄ ሳንቃወም እዚህ ጋር ያለው ለምንድን ነው የምንቃወመው? እርሳቸው ጥያቄ አንድ ጥያቄ ለእርሳቸው ለአካውንታችሁ ለምንድን ነው ባዮላ ያስቀምጣችሁ? ምን ይሰራል አካውንታችሁ? የእናንተ አካውንት ጉድ መጣ። በቃ ቻው ጉድ መጣ። መልሳለሁ። አካውንት የተቀመጠበት ምክንያት ኖሮ ነው፣ እንዲሁ አይደለም። በዚህ አጋጣሚ አንዴ ይቅርታ፣ አንዴ ይቅርታ ይመልሳሉ። አካውንት እንደተቀመጠ በምን አወቅሽ? እኮ አይቻለሁ፣ አየው። ቆይ ባለፈው ከዚህ ልጻፍ እንደውም እሱ አቆጥ ገብቼ ነበር። ለሱ ልጻፍ የተመስገንንም አይተሻል። ታያሽ እዚህ ጋር ቀጥለው። ስለዚህ አካውንት ያደረኩበት ምክንያት ኖሮ ነው ያደረኩት እንጂ ዝም ብዬ እንደው ዘይት የሚሸጥ ቲሸርት የሚሸጥ ውሃ የሚሸጥ ሰው አይደለሁም። ስለዚህ እኔ አካውንት ቁጥር ያደረኩት ገጠር የሆነ ከተማ በመሄድ የእግዚአብሔርን ወንጌል ስለሚያሰራጭ እንደሚያሰራጭ ማንም ያውቃል። በሐዋሳ ምድር ላይ ማንም ሰው ያውቃልንን ማንም ሰው። ስለዚህ ይሄን ለመስራት ብዬ ነው አካውንት ቁጥር ያደረኩት። አሁን አገልግሎት ሰይጣንም ያውቃል፣ ሰውም ያውቃል። እየጠየቅኩኝ አካውንቱ ለምን አስፈለገ ነው እንጂ ለአገልግሎት አላልኩም። ለአገልግሎት ነው የተቀመጠው። እግዚአብሔር የረዳቸው ሰዎች ያገዛቸው ሰዎች የማይተቹና የማይቀልዱ በዛው አድርጎ እግዚአብሔር የሰጣቸውን ደስ ያላቸውን አድርጎ ወንጌልን እንድንሰራ ነው አደረገ ነው፣ ለሌላ ነገር አይደለም። እኔ አሁን ቢያስቀመጥ ችግር አለ? ያንቺ እምነት ነው የሚወስነው።
ማለት እምነትሽ ነው የሚወስነው። አንቺ አምነሽ አካውንቱ ማስቀመጥ እምነት ያስፈልጋል። እምነት ያስፈልጋል። አካውንቱ ሁሉም በእምነት አይደለ እንደ እንዴት አንቺ ሳታምኚ ስትቀሪ ደግሞ እንዴት ይሆናል? ያመነ ሰው እኮ ነው የሚያደርገው። ትችቱንም የሚቀበል የሚመጣ ማዕበሉንም የሚቀበል ለወንጌል ብሎ የሚሰደድ አንዳንችም ሌላም ሰው ለሚጠይቀው ጥያቄ መልስን የሚሰጥ የማይዋሽ የማይፈራ በቪዲዮ ወጥቶ የሚናገር ጀግና አንበሳ አገልጋይ ነኝ። ስለዚህ አኳንቱን አንቺ አደረግሽ አላደረግሽ እኔ አያገባኝም። ያንቺ ምርጫ ሰራፍ ስለዚህ እሺ ሰራፍ ለልጋሼ እርሳቸው ጠየቅኩኝ። በስን ዘመን ነጋዴዎቹን የበዛው ትውልድ የተበሰበሰ ሳይት እየሸጡ ውሃ እየሸጡ ጨርቅ እየሸጡ ውሃ ከሱቅ ይገዛሉ፣ ያስቀልጣሉ። ካስቀለጡ በኋላ ይሸጣሉ። ሌቦችና ማርታኞችና ደጋሞችና አስደጋሞች አገር ላይ የሞላ ጊዜ ላይ የማንኛም ሰው እኔ ወርቄ ኡዴሳ ጋኞ ነው፣ ትውልዱ ቦረና ጉጂ ነው የተወለድኩ። ማንም ጀገና ሰው ወርቄ ኡዴሳ የኛ ገንዘብ በልቷል እንደዚህ ብላ ትንቢት ተናግራ ላክ ብላለች። አኮንቱ አለ፣ የእሷ ስልክ አለ የሚል ሰው ካለ እኔ ይፈርማለሁ። ሁለት ጣት እኔ በጭራሽ ፎቶን ሰቅሎ እኮ የነን የፕሮፌት ዘማችን አጭበርባሪ ነው፣ ሌባ ነው፣ አትቀበሉ፣ የሌለው ትንቢት ያስተላልፋል፣ አትቀበሉ ያለው ሰው ታሜ ወይ የሰማው ነው። 1 2 3 4 5 6 የታሜ ወንድማሞች 6ን አይቻለሁ። ታሜ 6 ወንድሞች አሉ። ታሜ እየሰማክ ነው? አዎ እየሰማው ነው። 6 ወንድሞች አሉ። ታሜ እያወራ ያለው ማልሱ መልስ ወይ አይደለም ወይ? አዎ ባይ አንድ ወንድም ነው ያለው። በጌታ ግድ የለም። አሁን እኔ ጠየቅኩት ጥያቄን ብቻ መልስ። እሱ ግድ የለም። እንደዚህ ነው ብቻ ጥያቄ ማርያም ወደ ሌላ እንሄድም። ምስክርነት በዚህ ሰው መካከል ሲሰጣቸው ሐሰተኛ ነብይ እንደሆነ ተረጋግጣለሁ። በጌታ በኢየሱስ እኔ እቃወማለሁ። በዚህ ሰዓት ትውልድን ወደ ፊት የምትመሪ ለዳሜ 1 2 3 4 5 6 7 8 ዘጠኝ የዳሜ ዘጠኝ ነው። አያችሁ የእርሱ አይሆን ቆይ ለአንተ 1 2 3 4 5 6 7 8 9 የአንተ 12 ነው። ለእርሳቸው እውነት ነው ውሸት ነው? ምን 12? አንተ ወንድማሞች 12? አዎ ቆጠረ ፕሮፌት ወንድሞች ሆነ አቁም እንደ ፕሮፌትዬ እንደዚህ ያለ መቁጠር ጀመረ። ለዳሜ 13 ነው። ደግሞ ለማኛ ወንድማሞች 5 ነው። አምስት ነው። ቆይ አሁን ቅድም ዮኒን አስደንግጠሹ ነበረ። 3 ልጅ ምናምን ብለሽ አላልሽም? እርግጥ 2 ልጅ ነበር ያልሽው። ያኛውን አስደንግጠሽ አሁን ድጋሚ 6 ወንድም አልሽው። ይኸው እንደ ሰዓት እንደዚህ መስራት ነው። መስራት ካለበት እንደዚህ ነው። አየህ አይደለም? ይሄ የነቢያት እንደዚህ ተናግሬ ዋሸጥቼ እንደዚህ ተናግሬ ሰጥቼ ነግጄ አቆንቱ ካስቀምጥ ቆይ ጓደኛዬ አዳምጪኝ። ካልጌቱዬ ወዴት እየሄድኩ ያለው እኔም ብቻ አንድ አዳምጪኝ። ይኸው አንቺ ብቻ አይደለሽም እኮ ነቢያቶች ልክ ሲፎርሹ እናትሽ ሞታለች እንዴ ያላሉ በስልክ ደውሎ እናትሽ ሞታለች አልሞተችም። ማን ሞተው? እኔ እንጃ ንገረኛ። አያትሽ እስራኤል ዳንሳ
ስለ እናቷ ሞት ሊናገር ፈልጎ መሳቱ ሲያቅ አያቷን እንደሞተች ተናገረ። ግን ፕሮፌትዬ ጆሊ ናት፣ አልዋሽም። አንድ ነገር ደስ አንቺ በጣም ትገርሚያለሽ። እንደዚህ ነው የምትሰው ጆካ ጆሊ ነው እኮ ይቅርታ ኧረ ወረዱብኝ። መልሽላቸው ፕሮፌትዬ ለጆከር ይህንን የምትሰሙ አባተ ብሩካን የተወደዳችሁ ፎሎ ያላረጋችሁ ይኸውላችሁ፣ ምክንያቱም በፍሬዎቻችሁ ነው የምታውቁ። መቼ ጨረስን? የምን ጸሎት ነው? ጭቅጭቅ ላይ ነን። ወንድሞች ይነገረዋል ስንት እንዳሉ እንጸልያለን እኮ ዋና ጸሎት ነው። ልትወልዱ የምናደርገው እንጸልያለን። እችን ተናግሬ ጸልያለሁ። እዚህ ውስጥ ያላችሁ ስሙ። ሁለት ውሸት ነጭ ውሸት ዋሽታለች እህታችን። ልታርሚ ይገባል። ልታርሚ በቃ ስማ እርሳቸው እኔ እናንተ አቅጣጫ አኮንትን ማስቀመጡ ሰዎች አቅጣጫ ሊኮረሽ ፈልጌ ነው። እኔ እንደዚህ አይደለም። እንደዚህ አይነት የመጀመሪያ ጊዜ የመካነ ኢየሱስ ልጅ ነኝ። ጆከር ጴንጤ ነው። እስቲ ለጆከር ጸልይለት። ጴንጤ ነው፣ ጸልይለት። እኔ አሁን አረጋግጣለሁ። ጸልይለት። አንተ ራሱ በጌታ አለክ። ጆከር ተውና አንተስ ለአንተ ጸሎት ጸልይለት። ሚውትን አብራ ጆከር ሚውትን አብራና አንድ ያናግራ ፕሮፌት ዮኒ ይጸልይለት። ይሄ ልጅ ጸልይ አይመለከትም። እሺ ቀጥል እስኪ ወንድማችን ቀጥል። በምን ሀሳብ ላይ ነው ጸሎት የሚያስፈልገው? እኔ በሴቷ ነው የምፈልግ። በሴቷ ዮኒ አናግርልኝ። አንዳንዴ እኮ መንፈስ ይታያል። አንዳንዱ በቀለለው ነው የሚታየው። እኔ በሴቷ ብትጸልይልኝ የእሷ መንፈስ ነው የሚገባኝ። ሴትና በወንድ ያለ እንዴ ጸሎት በሴትና በወንድ ይለያል እንደ ውስጡ የፈቀደው እውነተኛ የመሰለው የፕሮፌት ወርቅዬን ነው። እውነተኛ የመሰለው ልጁ እኔ እስከማውቅ አይደለ? እንደዛ አይደለ? ዘማች ፕሮፌት እሱ ሲጸለይለት ትንቢቱ ልክ ከሆነ ማን ነው $100 $200 ነው የሚሰጠው። አካውንታችሁን አዘጋጁ። ልክ ነው አይደለም? ጆከር ሪድ ከሆነ እኔም ከዛ በላይ ይጨምር። እኛ በብር ሳይሆን በነፃ ነው የምናገለግለው። የብር የመጣችሁም ብራችሁ ይሳችሁ እናንተን ከብራችሁ ጋር ወደ ጉድጓድ ግቡ። የእኛ ነፃ ነው። አኮንትም የለም።